ከተቀመጥክበት ወንበር ተነሳ። ይህ የፍርድ ቤቱ ዳኛ ትዕዛዝ ነበረ። በአንተ ላይ የተላለፈውን የፍርድ ውሳኔ ልናሰማ ስለሆነ እባክህ ተነሳ። አቤት ምን አላችሁኝ? የሳዳም ሁሴን ጥያቄ ቀጠለ። ፍርድ ቤቱ ውሳኔ ሊያስተላልፍ ስለሆነ ቆመ ፍርዱን አዳምጥ። ፊታቸው ላይ ምንም አይነት ድንጋጤ የማይነበብባቸው ሳዳም ሁሴን የዳኛውን ጥያቄ ባልሰማ አለፉት። እባክህ የፍርድ ቤቱን ውሳኔ አክብርና ከወንበር ተነሳ። ዳኛው ዳግመኛ ጠየቁ። ግድ የለም የፍርድ ቤቱን ውሳኔ ተቀምጬ መስማት እችላለሁ፣ ሳዳም መለሱ። ይህን ጊዜ ዳኛው ተበሳጭተው ተቆጡ። ተነሳ። ሳዳም ኮሽም አላለባቸው። ሳዳም ሁሴን ትዕዛዙን እንደማያከብሩ የተረዱት ዳኛው ትዕዛዝ በኃይለ ቃል አሰሙ። ያዙና አስነሱት ሲሉ ተደመጡ። ይህን ጊዜ ሳዳም ሁሴን በጉልበት ከወንበራቸው ተነስተው ቆሙ። የፍርድ ቤቱን ውሳኔ የመሃል ዳኛው ማስደመጥ ጀመሩ። በእልህና በኩራት የቆሙት የቀድሞ የኢራቁ ፕሬዝዳንት ሳዳም ሁሴን የዳኛውን ውሳኔ ያወቁት ይመስላል። ለመስማትም ተዘጋጁ። ዳኛው ውሳኔውን ማስደመጥ ጀመሩ። ይህን ጊዜ ሳዳም ሁሴን ከናንተ ጋር ማውራት ምንም አይነት ፍሬ የለውም ሲሉ ድምጻቸውን አሰሙ። ፍርድ ቤቱ ተከታዩን ውሳኔ አስተላልፏል። ዳኛው ቀጠሉ። በውሳኔው መሰረት ሳዳም ሁሴን አልመጂድ ታንቀው በሞት እንዲቀጡ ሲል ፍርድ ቤቱ ወስኗል ሲሉ ተሰሙ። የሞት አፋፍ ላይ የቆሙት ሳዳም ሁሴን የጠበቁትን ያደመጡ ይመስላል። ምንም አይነት ድንጋጤ አይታይባቸውም። ይልቁንስ ዳኛው የሞት ፍርድ ውሳኔውን አሰምቶ ሳይጨርሱ ሳዳም በመሃል እንዲህ ሲሉ ድምጻቸውን አሰሙ። ረጅም ዕድሜ ለሕዝቡ፣ ረጅም ዘመን ለአረቡ ዓለም ይሁን፣ ለግብረ አበሮች ግን ውድቀት ይሁን። ዳኛው ውሳኔውን እያነበቡ ነው። ጎልቶ የሚሰማው ግን የሳዳም ሁሴን ቃል ነው። ዳኛው ሂደቱን አንብበው ሳይጨርሱ ሳዳም ተደርበው በጩኸት ድምጻቸውን ያሰማሉ። ውድቀት ለወራሪዎች፣ አላሁ አክበር፣ እግዚአብሔር ታላቅ ነው። ይህን ቃል በተደጋጋሚ ይሉታል። ዳኛው ውሳኔውን ማንበባቸውን አላቋረጡም። የሚሰማው ግን የፈጣሪን ታላቅነት የሚገልጸው የሳዳም ሁሴን ቃል ነበረ። አላሁ አክበር ይላሉ። ረጅም ዕድሜ ለሕዝቡ፣ ረጅም ዘመን ለአረቡ ሕዝብ ይሁን። ዲል ለሙስሊሞች ኢንሻአላህ፣ ዲል ለተጨቆኑ ዓለም ላይ ለተጨቆኑ ሙስሊሞች ኢንሻአላህ ተዓላ። አላ ኢነ ነስረላሂ ቀሪብ ይላልላህ። አላ አዋጅ ኢነ ነስረላሂ ቀሪብ፣ የአላህ እርዳታ ቅርብ ነው ይላልና ኢንሻአላህ አላህ በቅርብ አላህ ያድርገው። ድላችንን አላህ በቅርብ ያጎናጽፈን ኢንሻአላህ ብኢዝኒላህ ተዓላ። የሰው ልጅ ምንም ነው ቀዋው ከአላህ የሚሰጠው ጸጋ፣ ከአላህ የሚሰጠው ፓወርፉል የሆነ አቅም ካልሆነ በስተቀር ምንም ማን ምንም ቢታጠቅ ምንም መፍጠር አይችልም።